አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓ ዛሬ ክፍል 81 ይዤላችሁ መጥቻለሁ። ረሳኢል ሚነል ቁርአን ደስ የሚል ሀሳብ ነው እንደተለመደው። ፈዝኩሩኒ አዝኩርኩም፣ አስታውሱኝም አስታውሳችኋለሁ። ኢነከ ላ ተዕለሙ ቢአይሂማ ተፍረሑ አክተር፣ በየትኛው መደሰት እንዳለብህ አታውቅም። በሰበቡ ነው፣ በሰበብ የምታደርሰው ነገር ነው። አንቢነት ይጃ ወይስ በውጤቱ ነው? አሰበቡ እዝኩሩኒ፣ ሰበቡ ምንድን ነው? አስታውሱኝ ነው። አነቲጃ ውጤቱ ደግሞ አዝኩርኩም፣ አስታውሳችኋለሁ ነው። ኢነላሃ ተዓላ ላ ዩዕሳ ገለበተን፣ አላህ ሱብሓነሁ ወተዓላን ጉልበት ስላለን ወይ ምናምን አይደለም የሚታመፀው። ወላ ዩጣዑ ኢላ ተከሩመን፣ ወይም ደግሞ ካለው ተክሪም ላይ ማዕረጉ ላይ ምናምን ልንጨምርለት አይደለም የምንታዘዘው አይደለ? ወይም ውለታ በቃ ምናምን አይደለም። ወሃዛ አጅመል ማ ፊ ጣዓ፣ ደስ የሚለው ነገር አላህን በመታዘዝ ውስጥ ይሄ ነው። አን ተዕሪፈ አነሁ ተከረመ ዐለይክ፣ አላህ ሱብሓነሁ ወተዓላ ራሱ መታዘዝ፣ እሱን መታዘዙ ተከረመ ዐለይክ ማለት አንተን ክብሩ ላንተ ነው። ለቀድ ነዘረ ኢላ ቀልቢክ፣ ልብህን አየ፣ ፈስተሕሰነሁ አስተካከለው፣ ፈአልሃመከ ዚክረሁ ከዛ ደግሞ እሱን እንድታወሳ አገራለህ አስተካከለልህ። ወያ ለሃ ሚን ተርቅያ ወያ ለሁ ሚን ኒሻን፣ ምን አይነት ሽልማት ነው፣ ምን አይነት ማዕረግ ነው። ثم استمتع بالنتيجة፣ እስካሁን ስለ ሰበቡ ነበር ያወራ ነው። ነቲጃው ላይ ደግሞ استمتع ተጠቀም ወይም ተደሰት። አዝኩሩኩም አስታውሳችኋለሁ መባሉ። ተአመል ልመሽሀደ ቢቀልቢክ፣ እስኪ ይሄ ትዕይንቱን ሳለው። አንተ ታወሳዋለህ አላህን፣ እሱ መልሶ ያውሳሃል። አንተ ተዝኩሩሁ ቢሊሳኒክ መጣ እዚህ ጋር። አንተ ተዝኩሩሁ ቢሊሳኒክ፣ አንተ በምላስህ ታወሳዋለህ። ወተዑዱ ተሳቢሐከ ዐላ አሳቢዐክ፣ በጣትህም በቃ ሱብሓነላህ ምናምን እያልክ ታወሳዋለህ። ወመሊኩል ሙልክ፣ ይህ መሊከል ሙልክ የሆነው ጌታ፣ ወጀባር ሰማዋት ወልአርድ የዝኩሩክ። አላሁመ ማሊከል ሙልክ ስትሉ የሆነ ንግስናው ምናምን ግዝፍ አይልባችሁም? ያ ግዙፍ ጌታ፣ ያገዘፋችሁት ጌታ የዝኩሩክ ያወሳሃል። ለው ቂለ ለከ አነ ረኢሰን አው መለከን ዘከረክ ለጢርተ ፈርሐን፣ አንድ የሆነ ጠቅላይ ሚኒስቴሩ ወይ ተውተረ ወረድ ስንል የሆነ ታዋቂ ቲክታከር ምናምን አሁን ስማችሁን ቢጠራ ለጢርተ ፈርሐን በጣም ነው ደስ የሚልህ አይደለ? ሜንሽን አርጉልኝ፣ እንዲያይልኝ ይሄን ቪዲዮ እንትና እንደዚህ አርጉት ምናምን፣ እንትና ይሄን ነገር ያስተዋውቅልኝ ምናምን የምንለው ፌመስነታቸውን ተጠቅመን የሆነ በእነሱ መታወስ ስለፈለግን እኮ ነው አይደል? ከዛ ወሩበማ ለን ተናሙ ቲልከ ለይላ፣ ወይ ደግሞ ያን ሌሊት ሁላ ጭራሽ ላተኛ ትችላለህ። እንትና እኮ ፖስት አደረገኝ፣ እንትና እኮ እንደዚህ ያለኝ፣ እንትና ቴክስት አደረገልኝ፣ ቴክስት መለሰልኝ ምናምን። ፈማ ባሉከ ወዛኪሩ ለክ መን ቢየዲሂ መለኩቱ ኩል ሸይ። ያ አላህ፣ እሺ በእጁ በቃ ሁሉን ነገር የሚያስተናብረው ጌታ መሊከል ሙልክ፣ መለኩቱ ኩል ሸይ፣ የሁሉም ነገር ሙልክ የሚገባው የሆነው ለሱ የሆነው ጌታ ሲያስታውስህ ምን ይሰማሃል? በጣም ደስ የሚል ሀሳብ ነው። ከዚክር ጋር ያለንን ሁኔታ ልናስተካክልበት የሚገባው። ብዙ ጊዜ ስለ ቁርአን ውርድ ይወራል እና ስለ ዚክር ውርድ ለምንድን ነው የማይወራው ላለሁ። አላህ ብዙ ብሎ ያዘዘን እኮ ከምንም ነገር በላይ ዚክር ነው አደለ? ወዛኪሪን አላህ ከቲራ ወዛኪራት እዝኩሩላህ ከዚክሪኩም አባአኩም አው አሸደ ዚክራ። እቺ ፓርት በጣም ትገርመኛለች። እንደ አባቶቻችሁ ማውሳትን አውሱ፣ አባቶቻችሁ እንደምታወሱት። አው አሸደ ዚክራ፣ ወይም ደግሞ ጠንከር ያለ ከዛም የባሰ አውሱኝ ይላል እና ፈዝኩሩኒ ካለ አስታውሱኝ እኮ ማለት አምርም ነው አይደል? አዝኩሩኩም አላህ ሱብሓነሁ ወተዓላ አዝኩሩኩም ቢረሕመቲ፣ በሌላ ሪዋያ ይሄን አያንትን ሲሉት በራህመቴ አስታውሳችኋለሁኝ። እዝነትን የሚሻ ሰው ካላህ በቃ ካላህ ባላህ መታወስን የሚሻ ሰው፣ ባላህ መታወስ ሲባል በሐዲስ አልቁድስ ይላል እኮ ለብቻችሁ ካወሳችሁኝ ለብቻ ያወሳችኋለሁ፣ ሰብሰብ ብላችሁ ካወሳችሁኝ ደግሞ ከእናንተ የተሻሉ በሆኑ መላእክቶች አስታውሳችኋለሁ ብሏል። ያ ማለት መረሳትም አለ አላህ ሱብሓነሁ ወተዓላ ዘንድ። እሺ ነሱላህ ፈነሲያሁም ነው፣ ረሱት አላህን ይረሳቸዋል። ቢማዕና የሆነ ወደ እሱ ማቅረብን፣ ለእነሱ የሚገባቸውን ነገር ማድረግን፣ ወደ ተሻለ ነገር ማቃናትን፣ መመራትን፣ ሂዳያ መሰጠትን ምናምን በቃ ይተዋቸዋል።
ሜቢ እኛ ዱንያ ላይ በምናየው በሪዝቅ ምናምን ሊያንበሻብሻቸው ይችል ይሆናል። ያ ማለት አልረሳቸውም ማለት አይደለም። ሶ ምንድን ነው አላህ ሱብሓነሁ ወተዓላ ዘንድ መታወስ የሚፈልግ ሰው፣ ቀልቡ እንዲረጥብለት የሚፈልግ ሰው ቅድም እንዳልነው አነሁ ምንድን ነው ጥቅሙ ላንተ ነው። ዞሮ ዞሮ አላህ ላይ የምንጨምረው ነገር የለም እኮ አይደለ? በቃ መከበሩ፣ መረጋጋቱም፣ ሰኪና ማግኘቱም ከኛ ነው የሚሆነው። ስለዚህ በተቻለ መጠን የዚክር ውርዳችንን ልናስተካክል ይገባል። የምላስ ብቻም ሳይሆን ቀልብም ያደረበት ዚክር ማለት ነው። ሱብሃንአላህ 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 ስንል በቀን 100 ጊዜ ውርድ ብናንትን ብንል ሊሚቱ ያንሳል ብላችሁ አታስቡ። የአላህ ለእናንተ ተአምር የሰራበትን ነገር እያስታውሳችሁ ሱብሃንአላህ በሉት። አትክልቱን መንጋት መምሸቱን እያያችሁ የሆነ ተፈጥሯዊ ነገሮች እንዴት አርጎ በረቂቅነቱ እንዴት አርጎ ሐኪም ጥበበኛ የሆነው ጌታ እንዴት አርጎ ቢሰራው ነው ብላችሁ ሱብሃንአላህ አላህማ ጥራት ይገባህ ስትሉ የምር ይሆን አድርጉት። ያኔ ነው ስራውን የሚሰራው ዚክርም። ቀልቢያቺ የደገደገችዋን ዒባዳ አልገራላት ያለዋን ዒባዳ ምንም ነገር ስንሰግድ ምናምን በቃ ጣዕም የሌለው ሩህ የሌለው ዒባዳ እየሰራን የተቸገርንበትን ነገር በዚህ ማከም እንችላለን። እና አብዛኞቻችን ደግሞ አሁን እንደ ሳይኮሎጂ ቀልብ በጣም እኮ ትጠበባለች፣ ትጨነቃለች ምናምን የተለየ እንትን መድኃኒት ለመስጠት የምትቸገሩበት ደረጃ ላይ ትደርሳላችሁ። መርፌ በሉት ኪኒን በሉት ምናምን እንትን አይልም። ግን በቃ የያዛትን ወንጀል በምን ማጽዳት ይቻላል? ይሄ በረኪናው ምናምን ማጽጃው ሁሉ ኬሚካል ምናምን ተጠራቅሞ የሆነ ጥብ የሚያደርጋት ነገር ዚክር ነው። እና ተሻለ መጠን የቀልባችንንም ጤና ለመጠበቅ ስንል የዚክር ውርድ ልናዘጋጅ ይገባል። በዛውም ብዙ ነው ጥቅሙ፣ በአላህ መታወስ አለው። የእያንዳንዱ ዚክር ደግሞ የራሳቸው ፈድል አላቸው። ለምሳሌ አሁን ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ስንል አላህን እኮ እያወሳ ነው፣ ዝቅ እየተዋረድን ነው፣ ተዘሉል አለው ምናምን። በዛው ደግሞ የተጨነቅንበትን ነገር መፈረጃ ነው። ሐስቢ አላህ ወኒዕመል ወኪል ስንል አላህ ለእኔ በቂ ነው ስንል ዚክር ነው። ከዛ ደግሞ ከመጥፎ ነገሮች ይሄ ዛሬ ላይ አይነት ሲሕር ምናምን እያለ ምን በቃ ጭምት የሚያደርገን ነገሮችንም መታጠቢያ ነው፣ መዳኛ ነው። ጥቅሞቹ አሁን እኔ በዚህ እንትን የምገልጸው አይደለም፣ በእኔ አፍም የሚገለጽ አይደለም። ሐቂቃ ለዳዒዎች አሳልፈን ነው የምንሰጠው። ግን ደግሞ የሆነች ያክል ፖይንት ለመተዋወስ አሁን ካነሳው አድሃም ካነሳው ሀሳብ በሚል ነው። እና የዚክር ውርድ እናዘጋጅ። እስትግፋር 100 ጊዜ ሊሆን ይችላል በለይሉ ወቢልአስሓሪ ሁም የስተግፊሩን። አልጋ ስንገላበጥ ተነስተን ረክዓተይን መስገድ ቢያቅተን አልጋው እዛው ላይ ስንገለባበጥ እስተግፊሩላህ አልዓዚም ወአቱቡ ኢለይክ እስተግፊሩላህ አልዓዚም ወአቱቡ ኢለይክ። በቃ ስንቱን ነገር እየሰበሰብ ነው እኮ ነው ወንጀሉን ሳንፈልግ ሀሜት ውስጥ ራሳችን እናገኘዋለን ቀን ላይ የሆነ ነገር። ስለዚህ በዚህ እያጠብን ሌሊት በለይሉ አላህን ምህረት የሚጠይቁ ናቸው ከሚባሉትም ለመሆን ማለት ነው። በዛው ልክ ደግሞ ጠዋት ሱብሃንአላህ ወቢሐምዲ ሱብሃንአላህ አልዓዚም ላኢላሃ ኢላ ሁወ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚቱ ወሁወ ዐላ ኩሊ ሸይኢን ቀዲር። ከፈጅር በኋላ በተቀመጥኩበት እዛችሁ ቦታ ላይ ሆኜ ሌላ ስራ ሳልጀምር 100 ጊዜ በጣም እኮ ጥቅማቸው እኔ እንጃ። እንዳልኩት በእኔ አፍ የሚነገር አይደለም ሆኖ ነው እንጂ። እና በቃ ከዚህ በኋላ ማሻሻል ያለብኝ ነገር አንደኛው የዚክር ዊርዴን ነው ብለን ኢንሻአላህ ከኔ ጀምሮ አላህን በሰፊው ከሚያወሱት ወዛኪሪን አላህ ከቲራን ወዛኪራት ከተባሉት እንድንሆን መታተር ግድ ይላል። አላህ ደግሞ የዚክርን ለዛውን ማድረጉንም ያግራለን። ለዚህም ደግሞ እንዲያግዘን አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ በየጊዜው ዱዓ ማድረግ ይገባል። የዛሬው ሀሳብ ይሄ ነው። እናንተም የራሳችሁን እይታ ጨምሩበት። ሰላም አለይኩም ወረሕመቱላህ